አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ሆነ። ለዚህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱ ክፉዎች ከሃዲዎች፣ ልባቸው የደነደነ መሆናቸውን አውቋልና። ግን ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ላይ ተሳፈረ። መርከቡም ተሰበረ፣ እያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠለጠለ። ደቀ መዝሙሩ አብሮኮሮስንም የባህር ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስን ግን በባህሩ መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብስ ባህሩ ተፋው። ስለ መገናኘታቸውም እግዚአብሔርን አመሰገኑት። በዚያንም ጊዜ ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም። እነዚያ የአገር ሰዎች እጅግ ክፉ ናቸውና። ስለዚህም ምክንያት ፈጥረው ዮሐንስ ሮምና ለምትባል ሴት የወሸባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስም ናጣቢ የሆነ ያቺ ሴትም እጅግ ታሰቃያቸው ነበረ። መጻተኞችም ስለሆነ ታጎሳቆላቸዋለች፣ ተደበድባቸዋለች፣ ተረግማቸዋለች። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህም በታላቅ ጉስቁልና ውስጥ ኖሩ። ከዚህ በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያም የወሸባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑንም ልጅ አንቆ ገደለው። በዚያንም ጊዜ የአገር ሰዎች ለዚያ ለሞቶ ሊያለቅሱለት ተሰበሰቡ። የከበረ ዮሐንስም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም ባየችው ጊዜ ረገመችው። አንተስ በጌቴ ልጅ ሞት ደስ ብሎሃል? ልትዘብትብኝ መጣህ አለችው። ቅዱሱ ግን በቅንነት አይዞሽ አትዘኝ አላት። ይህንንም ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አመተበት፣ በፊቱም ላይ እፍ አለበት። በዚያንም ጊዜ ያ የሞተው ድኖ ተነሳ። የሀገር ሰዎችም ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለች። እርሱም አይደለሁም፣ እኔ አገልጋይ ሐዋርያ ነኝ እንጂ አላት። በእነርሱ ላይ የሰራቸውን በደል ሁሉ ይቅር ይሏት ዘንድ መሪር ለቅሶን በማልቀስ ሐዋርያትን ለመነቻቸው። እነርሱም አረጋጓት፣ አጽናኗትም። የሀገሩ ሰዎች ብዙዎቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትን አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ታምራትን አደረገ። ይህንንም አይተው የሀገሩ ሰዎች ሁሉ በጌታችን አመኑ፣ ከጣዖቱ አገልጋዮች በቀር። እነርሱም ሰይጣን በእነርሱ ላይ ስለሚያነሳሳቸው ሊገድሉት ይሹ ነበር። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። የከበረው ዮሐንስም ሁሉንም እግዚአብሔርን ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልባቸው ደንዳናነት ጣዖታትንም ስለመውደዳቸው ስለ እነርሱ መስክሯል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳት፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህም በኋላ ከእስያ በዙሪያ ወዳሉ አገሮች ሁሉ ወጥቶ አስተማረ። እግዚአብሔርንም ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልተቀበለም። ስለ ድንግልናውና ስለ ንጽሕናው ይህ ሆነ። ሁሉም በክብር ይስተካከል ዘንድ እርሱም ወንጌልን፣ ቀለምሲስ የሚባለውን ራእይ፣ 3 መልእክታትን የጻፈ ነው። እራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠውና ቤቱ የሚያስይዝ ማን ነው ያለው ይህ ነው። ጌታችንም በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ። እናቱንም እነሆ ልጅሽ አላት። እርሱን ደቀ መዝሙሩንም እነኋት እናትህ ያለው ነው። ጴጥሮስም እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህስ እንዴት ነው ብሎ የተናገረ። ጌታ ኢየሱስም እስክመጣ ድረስ ይኖር ዘንድ ከወደድኩት አንተ ምን አለህ? አንተ ግን ተከተልኸኝ ያለለት ይህ ነው። የተመሰገነ ዮሐንስም ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ህብስቱን ባርኮ ቆረሰ። ይህንም የጌታችን ስጋውና ደሙን ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ባረካቸውም፣ አጽናናቸውም። ከዚህም በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞችህ ሌሎች 2 መቆፈሪያ ይዘው እንዲከተሉት ዘንድ አዘዘ። ከኤፌሶንም ከተማ ውጭ ወጣ። ጉድጓድ እንዲቆፍሩ አዘዘ። ከውስጧም ወርዶ ቆመ። ልብሱንም አስወገደ። ከአንድ የበፍታ ቀሚስ በቀር አላስቀረም።
እጆቹን አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ስራዎችንም የሰሩ ዘንድ ጌታችን ለሁሉም እንደ ስራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምንም ምን የለምና እናንተም እንዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆቹንና እግሮቹን ስመው ከጉድጓዱ ውስጥ ትተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብስና ጫማ እንጂ መቃብሩን አላገኙትም። እጅግም አደነቁ። ደቀ መዝሙሩ ዮሐንስም በዚህ በጎ ዕረፍት ያሳረፈውን እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ ሐዋርያ ዮሐንስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበሩ የጊዮርጊስ፣ የሊቀ ጳጳሳት ማርቴና፣ የሰማዕት ታወድራ፣ የአባ ሊቃኖስ የቀውስጦስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት ተጋዳይ የሆነ በበትር ሳይመታ በጥላው ከይሲውን የገደለ የደብረ ቢዘኑ የአባ ናርዶስ የዕረፍቱ መታሰቢያ ነው። እርሱም እግሮቹ እስካበጡ ድረስ ጸሎትና መቆምን ያዘወትር ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 5 በዚህ ቀን በከሃዲው ኦልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ ሞተ። ዘአቅረብኩ ማሕሌተ ዘኪረ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተ ርእሰከ እግዚኦ ጸዲቀ መበለት ወጎፈ እምእልአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ አምኖክሳት ኢራን ባርኮ ጉባኤዛቴ መካን እስከ ደጌ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ሰደስ ወለዛምቦ ተረጎመ ሣዲስ ወለዘሰምዐ ቃሎ በዝነፈስ ጸሎተሙ ማርያም አረጊተ ኩሉ እምባ ስውረ ይማረነ ኢየሱስ ክርስቶስ። በቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኑሩ። ኦ አምላክነ በከመ ንትቀ ወአኮ በከመ አበሳነ አቡነ ዘበሰማያት